እኔ ሚስት የለኝም እንኳን አንቺ አታገቢኝ ሚስት የለኝም ታገባኛለህ አዎ ለኔ ሚስት አትሆኚኝ ትዝ ይልሻል እንደዚህ ቁጭ ብለሽ እየበላሽ ከባልሽ ጋር እዚህ ጋር እዛላለሽ ከኔ ጋር ትዝ አይልሽም ተዋደን ስንኖር ለዓመታት ምንም ያልመሰላቸው ለምን አርፈሽ አትቀመጪ? አንተ እየበላሽ ነው አይደል? ጨማሽ ነው። እኔ ወጣለሁ ከዚህ ቤት ሄዳለሁ። ቁጭ በይ እየበላሽ ደስ ብሎሻል እንደዚህ እያፈርሽ ነው በስቶ ሳየው ያንተ ደግነት ሆኖ ሳየው ፍቅርህ እንዳባት ምን ያደርግ እየሞከርክ ነው? ምን እያደረክ ነው? መልስልኝ። ምን እያደረካት ነው? በቃ አንተ ይሄ የውሻ ልምድ አሁን ማለቀቀህ ማለት ነው። ማለት አንተ የራስህ ህይወት ያለ ሰው አይደል እንዴ? ትንሽ አታፍርም? ማለት በሚዲያ ስንት ነገር ስታደርግ የነበርክ ሰውዬ ለአንተ እንኳን ትንሽ የማይዘ በእናትህ ላይ እንዳሰብክ አታስመስል። እኔ ምን ግዴታ ካሜራ ሲኖር እንዳንተ መፍጨርጨር ምናምን እዛ ጋር አለብኝ? ገባህ? እኔ በምንም አይነት ሁኔታ ማለት ነው ከአንተ ጋር ልሄድ አልችልም። ልብሷ አላስተካክል ነው። ዞር በል ውጣ። የምትወስድበት ቦታ አብሬ ነው የምመጣው። አንተ ጋር ልጨራሽ የት ነው የምትወስዳት? ንገረኝ። ምን አገባህ? ምንም ያገባህ ነገር ሰላም እንዴት ዋላችሁ? እኛ ወደ ቤተሰብ እኛ አለን እግዚአብሔር ይመስገን። ያው ዛሬ መጥቶላችሁ በአንዳንድ ነገር ነው። በጣም ብዙ ቤተሰብ ተጨንቃችሁም እየደወላችሁልኝ ስለሆነ ለእናንተም ያው ሄሉ ያለችበት ሁኔታም ለማሳወቅና እኔም ደግሞ በአቅሜ የተሻለኝን ለማድረግ እየሞከርኩኝ ነው። ለእናንተም ለማሳወቅ ያክል ነው። እኔንም እየደወላችሁ ስጠይቁኝ ነበር። እግዚአብሔር ይመስገን ደህና ነኝ። አሁን ቁስሉም ደርቆ ተነስቶልኛል። ያው ትንሽ ቁስል ነው። እኔ አልገባኝም ይሄን ሁሉ ጉልበት ሄሉ ራሱ ከየት አመጣው እንደሆነ እውነት በላዩ ላይ ያለው መንፈስ ነው እንጂ ሄለን ብቻዋን የኔ ያክል ጠንካራ አይደለችም። ድሮ ከማውቃት ሄሉ ተቀይራለች፣ ወፍራለች ምናምን፣ ግን ዚስ ማች ግን የኔ ያክል ጠንካራ ግን አይደለችም እያስባለሁ። ለኛ ለሁለት ሰው የምትከብድ አይነት ሰው አይደለችም። ብዙዎቻችሁን በኮሜንት ጽፉ ስላየው ብዬ እውነት ለመናገር ግን አንድ ሰው ብቻ እጇን ይዞ የሚያስቀራት ያክል ሰው ግን አይደለችም። በጣም ላይ ላይ ያለው መንፈስ በጣም ከኛ ከቁጥጥራችን በላይ ስንዛት ትናከሳለች። ጭራሽ ባለፈው ቢላ አነሳችብኝ። በድንጋይ ወራ ብትመታኝ ኦኬ እሺ ችግር የለውም። ብቻ በጣም ያለንበት ሁኔታ ሄሉም ያለችበት ሁኔታ በጣም አሳሳቢ ነው ከምላችሁ በላይ። እኛም ሁላችንም ያልጠበቅነው ነገር ነው የገጠመን። እኔም ጀስት ልክ እንዳልሆነሽ ገብቶኛል ከመጀመሪያውም ስመጣ። አብዛኞቻችሁ እንዴት እንደተረዳችሁት እኔ አልገባኝም። እንዴት እንደተረዳችሁት አልገባኝ። ጓደኝነትና ፍቅር ምናምን የተምታታባችሁ ሰዎች ሁሉ አላችሁ። ድሮ እነሱም በፍቅር በጓደኝነት ነው የምታውቋቸው አይደል? በእህትነት በወንድምነት እንዴት ነው ተመልሰው ፍቅረኛ መሆን ይችላሉ? ምን አገባህ ምናምን የምትሉት እናንተ ራሱ ኖርማል ነገር ነው። እኔ ያን ነገር ሳይ ሄሉ ልክ አይደለችም። ከዚህ በፊት የተለያዩ ወንዶች አይቻለሁ ምናምን። ምን እየሆነች ነው ልጅ? ምን እያረገች ነው? እሺ ላይፏ ነው፣ አይመለከተኝም። ከሉል ጋር ስትመጣ ግን በቃ ልክ እንዳልሆነች ገባኝ። ከሷ ልክ አለመሆን በላይ ደግሞ የሱሽ ማለት ደግሞ ሞራ አበሳጨኝና አንድ ቀን ሁለት ቀን ታግሼ ዝም ብያለሁ። የምታውቁኝ ቤተሰቦቼም ደውላችሁልኝ ምን ያልክ ምን ተሰማ? ያ እነሱ አንድ ላይ ሆነው እንደዚህ አፈቅርሻለሁ ምናምን ሲባባሉ ስታይ ምን ተሰማ? እንዳይከፋ አይዞ ችግር የለው ምናምን ያላችሁኝ እኮ አላችሁ አይደል? ደውላችሁ ሁለት ቀን ሶስት ቀን ሲወስድ ግን በቃ እኔም ራሴ መቆጣጠር አልቻልኩም። በቃ ቢንቁኝ ነው ምናምን የሚል ስሜት ነው የተሰማኝ። በቃ በጣም ነው የተናደድኩትና እኔ ተው እንደዚህ አታርጉ ለማለት ያክል ነው የመጣው። ግን በመጣውበት ሰዓት የተፈጠረውን ነገር አይታችኋል። ሄሉም አይ ቲንክ ትንሽ ነገር ነበር ማለት ነው የሚበቃት። ምክንያቱም ያለባት ውጥረት ቤተሰቦቿ ምናምን ያሉበትን ሁኔታ ምናምን እንደምታዩት ነው። አባቷም ታስታመም ልጅ ነች፣ እናቷም ታመመችባት። ቤታቸውም ያለውን ነገር ታውቃላችሁ። አይም ጋር ምናምን በራሷ ላይፍም በጣም ብዙ ውጣ ውረድ አለባት። እያንዳንዳችሁ ማትሸከሙትን በርደን ነው እሷ ተሸክማ የምትኖረው።
በጣም ትልቅ ስቃይ ከአንድ ትንሽ ልጅ ማይጠበቅ የቤተሰብ ኃላፊነት ታቻል። አንዳንድ ሰው እኮ ትልቅ ብቻ የሆነ ሰው ኑሮ ምናምን አቅጣጫ ሳይቷቸው በዚህ መንገድ ምናምን ይላችኋል አይደል? እሷ ካደገች ጊዜ ጀምሮ በቃ አይደል ነፍስ አወቀች በሚባልበት እድሜዋ ላይ የቤተሰብ ኃላፊነት የተሸከመች ልጅ ነች። ከዛ በዛ ውስጥ ደግሞ በጣም ብዙ ውጣ ውረድ ታያለች። በጣም ብዙ ስቃይ አለ አይደል? ደስተኛ መሆን በሚጠበቅበት ሰዓት በጣም ብዙ እንግልቶች፣ በጣም ብዙ ስቃዮች ምናምን በቃ በጣም ብዙ ውጣ ውረድ። ጭንቅላት እኮ ትንሽ ነገር ነው የሚበቃ። ሀገር የምትኖሩት በተለይ ታውቁታላችሁ። ለሳምንት ለወር ለሁለት ሳምንት ቤት ተዘግታችሁ በመቀመጣችሁ ብቻ በዲፕሬሽን ስንት ሰው ነው የሚያብደው አይደለ? ስንት ሰው ነው የድራግ ተጠቃሚ የሚሆነው? የእሷን ያክል የቤተሰብ ኃላፊነት ተሸክም ኑሮበት የእሷን ያክል ጭንቀት ኑሮበት አይደል? ስንቱ ነው የድራግ አዲክት ሆኖ የድራግ ተጠቂ ሆኖ ጎዳና ተዳዳሪ ሆኖ ምናምን የምታዩት? ያው ሁሉ አሜሪካ መንገድ ላይ ጎዳና ተዳዳሪ ሆኖ አንገቱን ደፍቶ ዞምቢ መስሎ ተኝቶ የሚያድረው በጭንቀት የተነሳ ነው። እና እንደ ቀልድ አትዩት። ቃች ልጅ ያሳለፈችው ያለችው ስቃይ በጣም ትልቅ ነው ከምላችሁ በላይ። እና በግሌም አንዳንድ ነገር ለማድረግ ሞከርኩ ምናምንና ሳይካትሪስት ጋር ሄጄ ነበር እና እነሱን ሳማክራቸው ይሄ ኖርማል የሌላ የመናፍስት ስራ ምናምን አይደለም ነው ያሉ። እኔ እስከማውቀው ድረስ ማለት ነው እንደዛ አይደለም። ይሄ ጭንቀት ነው፣ ጭንቀት የፈጠረባት ነገር ነው። ስለዚህ ይሄ ክትትል ነው የሚያስፈልጋት፣ የቤተሰብ ክትትል። እናንተ ጓደኞቿ ምናምን አብራችኋት ልትሆኑ ከጎኗ ልትሆኑ አይዞሽ ልትሏት ነው የሚያስፈልገው። ጀስት እቺ ልጅ ያለችበትን ነገር ምናምን ሳወራው ምናምንና የተፈጠረውን ነገር ስነግረው የሚያስፈልጋት ትሪት መደረግ፣ እሷን እንክብካቤ ያስፈልጋታል፣ በቃ ክትትል ያስፈልጋታል። በዚህ ሰዓት ደግሞ ከጎኗ ሰው የላትም። ጀስት ሰው እንዴት ነው የፈለገ ያክል ቢሆን ቤተሰብ የሚያክል ነገር የለም አይደል? ቤተሰብ ከጓደኛ ምናምን በዙሪያችሁ ብዙ ሰው ቢከብ እናትን የሚተካ አባትን እህቱን ወንድምን የሚተካ አይገኝም፣ የፈለገ ሰው ቢኖር ማለት ነው። እና ይሄ አንድ ሀገር አንድ ከተማ ላይ ቢሆኑ እና ያለበትን ችግር ታያላችሁ። እሱ ራሱ ያለበትን ችግር በራሱ መወጣት ያልቻለ ሰው የሱ ቤተሰብ ራሱ እዛው ጋር ሌላ ወጣቻለሁ እያልኳችሁ ያላችሁት ስለምትከታተሉት ማለት ነው። እቺ ልጅ አንድ ቤት ውስጥ ብቻዋን ነው የምትኖረው። እኔ ያለሁልሽ ሚላት እህት ወይም ታዋየው እህት የላትም። ታውቃለህ አንዳንዴ እኮ ለወንድም አይነገርም አይደል? ለእህት የምታዋዩት ነገር አለ። ወር ደግሞ ወንድሟ ከጎኗ የለም። ዳጊዛ ሁለት ሰው ብቻውን ነው እየተንከባከበ ያለው። ያሉበት ነገር በጣም ነው የምታሳዝነው። እንዳጠቃላይ እናንተ ጠፍቷችሁ አይደለም ጀስት ለመንገር ያክል እና ዛሬ ከዶክተሩም እንደሰማሁት ተንከባከቧት፣ ከጎኗ አትራቁ፣ አለሁልሽ በሏት፣ አግሷት፣ የነበረችበት ሁኔታ እንድታስታውስ እርዷት። የነበረውን ነገር ተደጋጋሚ በመንገር በማስታወስ እሷ በማውራት በቪዲዮም ሆነ በምናም በማሳየት ቀላል እንክብካቤ በማድረግ ወደ ራሷ ትመለሳለች፣ ካለባት ጭንቀት ትወጣለች። አሁን የሚያስፈልጋት ለሷ እንክብካቤ ነው። የነበረውን ቪዲዮ ምናምን አሳየሁት ስቶን የነበረውንና ይሄ ሌላ የሰይጣን ስራ ምናምን አይደለም፣ ጭንቀት ነው፣ በጭንቀት የመጣባት ነገር ነው ምናምን ነው ያለኝ። ሜቢ እሱ ከእውቀቱ የተነሳ ነው ካለው ኤክስፒሪየንስ አንፃር እሱ እንደዛ ነው ያለኝና ጀስት ዛሬ እኔም ምን አሰብኩ እሱ እንደወጣው በቃ አንዳንድ ፍራፍሬ ምናምን ይዤላታለሁ። ከዚህ በፊት እንደምናደርገው ቁጭ ብለን ፍራፍሬ እየበላን እንደምንጫወተው ምናምን ጀስት እሷን እንድታስታውስ ለማድረግ ያክል ማለት ነው። ሌላ ነገር አስቤ ምናምን ሳይሆን በቃ እሷ አለ አይደለ ወደ ራሷ እንድትመለስ ረጋ ብለን ቁጭ ብለን ሳናጨናንቃት እኔን ያዝሽ እንሰርሽ አዝለን እንሰድሽ ምናምን ሳንላት ሳንጫናት እስኪ ዛሬ እሱ ባለኝ መንገድ ተንከባክቤ ልያትና ካልሆነ ደግሞ ያው እግዚአብሔር የሚወጣ ነገር የለም ከሱ ውጭ የሚሆን ነገር ስለሌለ ካልሆነ ያው ወደ ጸበል ይዘናት እንሄዳለን ብዬ አስባለሁ። ቤተሰቦቿ ጋር ተደዋውለን ምናምን እነሱ ይሁን ያሉት ጸበል ጋር ወይም ያውቁት ሰው አባት ምናምን ካለ እሳቸው ጋር ምናምን እንድትሄድ እናረጋለን። እስኪ ሌሎቹን ጋር ተወያይተን እኔ ኃላፊነት ብቻ አይደለም ይዣት ነው ልውጣ ፍልም እሺ አይሉኝም። ጀስት እኛም ተራርቀን ስለቆየ ሁሉም አይፈቅዱልኝም ይሆናል፣ ግን በበኩል የተቻለኝን ነገር አረጋለሁ። ዛሬም የመጣሁት ይኸው በቃ አንዳንድ ፍራፍሬዎችን ይዤ በቃ አይደለ ቤት ውስጥ የሆነ ነገር አድርጌ እሷን ለመንከባከብ ለማጫወት በቃ ወደ ራሷ እንድትመለስ ይሆናል። ተረዱኛላችሁ ብዬ አስባለሁ። እኔ አሁን ለራሴም ትልቅ ጭንቀት ስላለብኝ እዚህ ጋር መጥቼ ለማስረዳትም ብቻ አልቻልኩም። በጣም ከባድ ነው ያለንበት ሁኔታ። በብዛት እየደወላችሁ ለምትጠይቁን አይዟችሁ እና ምን ለምትሉን በጣም እግዚአብሔር ያክብርልኝ። ውድ ቤተሰቦቼ በጣም ነው የምወዳችሁ ማከብራችሁ። እኔ በብዙ ነገር
ብቻ ተውት። ሁሉም ቢያወሩት ወደ ባዶ ይቀራል ነውና እስኪ አብራችሁን ነው ያው ያለውን ነገር ታዩታላችሁ። በትንሹም ተስፋ የሚሰጥ ነገር ካየሁበት ሁሌም በተመሳሳይ የሆነ ነገር እያደረግን እንድታስታውስ የተለያየ ቦታ ስንሄድበት የነበረው ቦታ መዝናኛ ቦታ ምናምን እየዝናት እንድንሄድ አስፈላጊውን ከሆነ 40 ምንጭ ድረስ መሄድ ካለብን ወደ 40 ምንጭ ሄደን ቤተሰቦቿም ጋር ተገናኝታ ምናምን በቃ አይደለ ቆንጆ ጊዜያቶችን ከዚህ በፊት ስናሳልፋቸው የነበሩትን ነገሮች አንድ ላይ ሆነን የሆነ እሷ እንድትመለስ ለማድረግ ያክል ነው። እስኪ እንግዲህ የምችለውን ነገር ያክል አደርጋለሁ እያስባለሁ። አብረን እንሂድ እስኪ ወደ ቤት እየገባሁ ነው። እኔም አብረን እንሂድ። ምንድነው አንተ ሰው አስራታ ባል ነው ኩልስቴ አንተ አስራታ ባል አልከኝ ሄለን እሺ ይሄ ሁሉ ምንድነው ወይ አስራታለው ወርቅ ያለሽ ላይ ነበር አይደል? አስራት ነው ላንተ መጣው ነው ነው ታዲያ ለምን ብቻውን ጥላት ነው ወጣልሽ ማለት ነው። ወይ ነው ምን እያደረግሽ ነው? ማማ ወይ ራስ ላይ የሆነ ነገር አድርጋችሁንስ? አይ ምንድን ነው ያደረከው? አንቺን ወይ ወርቅ ያለሽ ምን ብለኛል አይደል? እንዴ ጥራት ይላል እሱስ ነበረች እኮ ወርቅ ነበር እሱ ቆጣ ይሆናል። እኔ እኮ አንተ ጋር የመጣሁት በቃ እኔ कुछ है ले ले तारक मैं कौन फाम कुछ नहीं कफादिल नहीं कफादिल नहीं नास को कुछ शॉट तक कफादिल नहीं ايش मैं ग्राम की शान कफादिल नहीं انا ترى سرا कफादिल يا بقى الناس اطلعن سرات الناس ما تنزل لهم مين كده كده ያንን ነገር ያለስ ራበ ቤትሽ ነው ሄለን ወደ ቤቴ ውሰደኝ እኮ አንቺ ቤት ወደ ቤቴ ነው መሄድ የምፈልገው እኔ ቤቴ ነው መሄድ የምፈልገው እኔ እዛው ነው መኖር የምፈልገው እኔ ቤቴ ነው የምፈልገው ምን ይያት ሄዳል አልተመቸሽም እዚህ ደስ አላለሽም እኔ ወደ ቤቴ ነው የምፈልገው ቤቴ ነው የምፈልገው የትኛው ነው ቤትሽ ቤቴ ውሰደኝ ቤቴ ውሰደኝ ቤቴ ውሰደኝ ቤቴ ሰው የለም ቤቴ ባዶ እኮ ነው ያለው ማንም ሰው የለውም እኮ ቤቴ እኔ ቤቴ ነው መሄድ የምፈልገው እኔ ለምን እንደው እዚህ የምታፍኑኝ እኔ ለፖሊስ ነው ማመልክተው ደውዬ ፖሊስ ነው የምጠራው እዚህ አፍናችሁኛል ከኔ ምን መውሰድ እንደፈለጋችሁ እኔ ፖሊስ ነው የምጠራው ፖሊስ ጋር ነው የምሄደው ፖሊስ አሁን ተረጋግታ ቁጭ ብላ ልንጨት ቢሆን አይ ስንት ነገር አስቤ አንዴ መጣሁት ማራሰውኩ በቃ እናት አሁን ሽዮን ነገር እናርግሽ ምንድነው የምታደርገው ተረጋጋና ቀስ ብለን ወደ ራሷ ዝን እንድትመለስ እንሞክር ና እዚህ ጋር ና ወደቅሽ ትወድቂያለሽ ሄለን ተረጋጊ እስኪ ቆይ ምግብ ሁሉ እኮ አምጥቼልሻለሁ አራበሽም አልበላሽም እኮ እስካሁን ምንም ምግብ
አልፈልግም ምን የምትፈልጊው? ፍራፍሬ አምጥቼልሻለሁ። የምትወጂውን ፍራፍሬ ቆይ ላሳይሽ። አሜት ጋር እኩት የምትፈልጊውን ሰጪ። አፕል አለ፣ ብርቱካን አለ። ቆይ አጥቤ ልስጥሽ። ይጣፍጣል ይጣፍጣል። ሄሎ ቆይ እንደውም አንዴ እንድታስታውሺ ማለት ነው አስቤ የመጣሁት ነገር ነበር። በቃ ከዚህ ቤት ሄዳለሁ። እኔ ከዚህ ቤት ሄዳለሁ። በቃ እኔ ሄዳለሁ። ከዚህ ቤት ወጣለሁ። በቃ አልፈልግም። በቃ አልፈልግም። በቃ አልፈልግም። ምንም ነገር አልፈልግም። ሚስት አለ ሚስት እኔ ሚስት ትሆኚኛለሽ አንቺ? ሚስት አለ ወይ ነው ያልኩህ እኮ። ሚስት ትሆኚኛለሽ ወይ? የለም ሚስት የለኝም። አግባሽ አንቺ ከየት እንደሚገባ ታውቃለህ? Ya lan. ለምን አርፈሽ አትቀመጪ? አንተ ተገኝሽ ነብቼ እየበላሽ ነው አይደል? ተማሽው እኔ ወጣለሁ ከዚህ ቤት ሄዳለሁ። ቁጭ በይ፣ እየበላሽ ቁጭ በይ እዛ ጋር እስኪ አንዴ እኔን ስሚኝ እስኪ ቁጭ በይ እሱ ጋር። እኔ ነው የምፈልገው ከዚህ ቤት እኮ ልወስድሽ እኮ ነው። ምግብ ቤና ልትሄጂ ነው። አንተ ምን አገባ በኔ ህይወት? ምን አገባ? አያገባም። በቃ እኔ ወደ ቤቴ ነው የምሄድ የምፈልገው። ለምን እዚህ የምታፍኑኝ? እኔ ምግብ ልሰጥሽ ነው። ምግብ ቤና ትሄጃለሽ። የምትፈልጊውን ቢ
እዚህም ከሆነ የምትፈልጊ ይኸው ምንም መብላት የምትፈልጊ ነገር ይኸውልህ ላንቺ እኮ ነው። ምንድን ነው የምትፈልጊው ነገር? ከየትኛው ልስጥሽ? ከዚህ አንቺን ላጥልሽ። ትዝ አለሽ እዚህ ጋር ቁጭ ብለን አንቺ እያወራን የሉ? ከማን ጋር? ከኔ ጋር። ከኔ ጋር? አዎ። ባላጎተሻል አንቺ? ባላጎተሽ? እኔ ላጉርስሽ? ጠፍቷል? ይሄ ምንድን ነው የሚባል? ስሙን ታውቂዋለሽ? ለእኔ ነው? ይህም በጣም እንጠፍጥ። እኔ ሚስት የለኝም እኮ አንቺ አታገቢኝም? ሚስት የለኝም። ታገባኛለህ? አዎ። ለኔ ሚስት አትሆኚኝ? ንገሪኝ፣ ደስ ብሎሻል? እንደዚህ እያፈርሽ ነው? እየተኮረመምሽ ነው ወይ? 1 2 3 4 5 6 7 ሁሉም ያንቺ ነው። 8 9 10 11 12 13 25 30 100 101 የትኛው ልስጥሽ? የጣፍጦሻል? እንደዚህ ሆነሽ ምናምን አታውቂም? ትዝ ይልሻል? እንደዚህ ቁጭ ብለሽ እየበላሽ ከባልሽ ጋር ከዚህ ጋር ትዝ አላለሽ? ከኔ ጋር ትዝ አይልሽም? አንተ የት ነው የምንኖረው? እኔ እኮ ከአንቺ ጋር ነው የምኖረው። አጥፍተሽ? እኔ ብቻዬን ነው የምኖረው። የት? እዛ ቤቴ። እዛ ቤት? እዛ ቤትሽ እኮ ሳትጠሪኝ፣ ምግብ ሳትሰሪልኝ፣ ቡና ሳታፈይልኝ አባረርሽ። እኔ ቤት ሄዳለሁ። ቤት ሄዳለሁ። በቃ እኔ ቤት ሄዳለሁ። ለኔ ነው አንቺ ነው እንጂ ተዋደን ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁ። ሌሉ ምንም ታስታውሽው ነገር የለም? ምንም ትዝ የሚልሽ ነገር የለም? ነገር ምንም ያስታውስሽው ነገር የለም? ምንም ትዝ ያለሽ? አንተ ተምራል? እኔ አዎ ተምራል። ትዝ ይልሻል? አንቺ ትምህርት ቤት ስትሄጂ ስትማሪ ትዝ ይልሻል? ሁ ሂ ሃ ሄ ህ ሁ ሀበል ሀበል በል ሀ ሁ ሂ ሃ ሄ ህ ሆ ይሄ ሁሉ ለኔ ነው። አትበይም? አራበሽም? ቆይ እንጀራ ልስጥሽ? እሱ ነው። እሱማ ምግብ አይደለም። እንጀራ ላምጣልሽ? እርቦሻል?
እሺ ቢስ ከሱሽ ሙሉ መጨረስ አለብሽ ዛሬ ከዛ ነው ወደ ቤትሽ ወስድሽ እሺ ፀጉርሽ ልስራሽ ፀጉርሽ ልስራሽ ላስይዝልሽና ቆንጆ ላድርግሽ ቆንጆ አይደለም ከዚህ በላይ ደግሞ በደንብ ቆንጆ ነው ይሄ ጣፍጣል እውነት ጣፈጠሽ በይሽ በደንብ ሙሉ እንጨርሽው እኔ ተመርቄ ዲጋጋውን አርጌ ምናምን በቃ እዚህ ጋር እየዘለልኩ ምናምን ነበርኩ አይታል አዎ ነበርኩ ስዘል ጎበዝ እንጂ ደግሞ አንቺ እንጨርሽና ፀጉርሽ ልስራልሽ ቤት ይላል ውጣ ይሄ ቅድም ደበደበኝ እኔን ደበደበኝ ቅድም እሱ ምን አድርገሽው ደበደበኝ አሰቃየሽ እንጂ አልበላም አሰቃይቶሽ ነው ምንድነው ያደረገሽ ውሃ ሰጠሽ ጸበል አጠጣሽ ደበደበኝ ነይ ፀጉርሽ ልስራልሽ ፀጉርሽ ላስይዝልሽ ፀጉሬን ትሰራለህ? ትሰራለህ? ፀጉሬን ትሰራለህ? አንተ ለኔ ምን ነህ? አንተ የት ታውቀኛለህ? እኔ የት ነው የምታውቀኝ? ወንድምሽ እኮ ነኝ። አላስታወስሽኝም? ምን ወንድም የለኝም እኔ ታጂ እኮ አልሰራም ቆይ ሸምት ቆይ አንዴ ቆይ እንዳትሰምምሽ ቆይ ልጠብሽ ፀጉርሽ አልወደድሽውም? አሁን ቆንጆ ነሽ። አሁን አምሮብሻል። ይሉ አልሞቀሽም? ይሄን አውልቂው እስኪ። ይሉ አልሞቀሽም? ይሄን ላውልቅልሽ። ይሄን ነገር ልቀቂው እስኪ። ልቀቂው፣ ይሄን ልቀቂው። አልፈልግም። ሞቆሻል ብዬሽ እኮ አልሞቀሽም? አልፈልግም። ንገሪኝ፣ አልሞቀሽም? አልፈልግም። ይሞቅሻል። አሁን ብላ፣ ይኸው ብላ። አሁን አልበላም። በቃ እኔ ሆዴ ሞልቷል። አልፈልግም። በቃ አልፈልግም። አላወልቅም። እሺ ተኝተሻል ግን ዛሬ ንገሪኝ። ተኝ እስኪ ሌላ መቻችልሽ እና ትተኛለሽ። ሩፍ ቤት ነው ወስድሻለሁ።
ምን ለማድረግ እየሞከርክ ነው? ምን እያረክ ነው? መልስልኝ። ምን እያረካት ነው? በቃ አንተ ይሄ የውሻ ልምድ አሁን ማለቀቀህ ማለት ነው። ማለት አንዲት ጤነኛ ያልሆነች ልጅ ምን እያረካት ነው ያለው? ወደ ራሷ እንድትመለስ እየሞከርኩ ነው። ኧረ እባክህ ወደ ራሷ እንድትመለስ። በቃ ያንተ ባህሪ አንቃት፣ አታስፈራራት። አሁን ቆይ በቃ ባህሪ እንደዚህ ነው። በቃ ለየልህ። አንድ ነገር ልንገርህ። መጀመሪያ እኮ አንተ ወደኛ ህይወት ስትመጣ ማለት ነው ሄሉ እናንተ አንድ ላይ ስለሆናችሁ ያንን ነገር መቀበል አቃተኝ ብለህ ነው የመጣው። ዛሬ ላይ ግን እያደረከው ሌላ ነው። አንተ የራስህ ህይወት ያለ ሰው አይደለ እንዴ? ምን ለማድረግ እየሞከርክ ነው? ቆይ በዚህ ልክ ማለት ለሰውስ ምንድነው ማስተላለፍ የፈለግከው መልዕክት? አንዳንዴ ማለት ነው ሄሉ ታረጋለህ። ቆይ አንዴ ልንገርህ አይደለ ካሜራ ደቅነህ ጥሩነትህን ለሰው ለማሳየት በአንተ ቤት ማለት ነው ጥሩ ለመጫወት እኔ ክፉ ቢገባህ እኔ አሁን የመጣሁት ማለት ነው ስለአንተ እንደዚህ መሆን ሳይሆን ያንተ ነገር በጣም ያሳዝናል። ግን እኔ ማለት ነው ጸበል ቦታ ገዳም ቦታ አባቶች አናግሬ እሷን ወደ ገዳም ለወስድ መኪና እዚህ ታች አቁሜ እሷን ገዳም ለወስድ በመጣሁበት ሰዓት አንተ ግን ሌላ ነገር ታደርግልኛለህ። ለስሙ ወደ ህይወታችን የተመለስከው አንተ ለስሙ ማለት ነው የሁለታችሁ ግንኙነት ተረበሸ ብለህ ነው። ዛሬ ላይ ግን አየህ አይደለ ያልነበረም የመለሰህ ነገር ያልነበረም በጣም ባለጌ ሰው ነው። በጣም ባለጌ ብልግናህን ማለት ነው የአደባባይ ሰው ይይልህ። ገባህ አይደል? በጣም ማለት ታሳፍራለህ ሁላ። አንተ እዚህ ጋር ካሜራ ደቅነህ እንደዚህ አይነት ነገር እያደረክ ለሰው ለኦዲየንስ ጥሩ ነገር የምታሳይ ትመስላለህ። ከዛ እዚህ ጋር ልሁን እኔ ነገርኩህ ገና ለገና ሀበሻ ማለት ነው የሚያየውን ነው የሚያምን ብለህ እኔ በውስጤ ምን ያክል ችግር ሰሞኑን እያሳለፍኩ እንደሆነ እማውቀው እኔ ነኝ። ገባህ አይደለ? አንተ ግን እዚህ ጋር ካሜራ ደቅነህ ጥሩ ነገርን እያሳየህ ልንገርህ፣ በመጀመሪያ ደረጃ ማለት ነው ምን ማድረግ እንዳለብኝ አንተ አትነግረኝም። ገብቶሃል? ማድረግ ያለብኝን የሌለብኝን ጠንቅቄ አውቃለሁ። ሲቀጥል ደግሞ ይገባል ወደ ራሷ እንድትመለስ ለማድረግ እየሞከርኩኝ ነው። ወደ ራሷ እያሻሸህ አቅፈህ አንድን የታመመች ለመሳት እየሞከርኩኝ ነው። ቁጭ ብላ እኮ ያደረሰ አስራ እዚህ በረዶ መሬት ላይ አላማ ተገለጸልኝ። በነገራችን ላይ ምግብ ከበላች ስንት ቀኗ ነው? ሄለን ማለት ነው ይሻላት እንጂ አንድ ቀን ካጠገብ አላስደርስህም። ደግሞ እስካሁን ምን አይነት ሁኔታ እንዳለች ያስኪ አስፈራራት ማለት ነው። አንድ ነገር ልንገርህ አይደለ እንዳመጣጥህ እመልሳለሁ። አንተ የእናንተ ግንኙነት ረበሽ ብለህ ነው አይደል የመጣው? እኔ አሳይሃለሁ። ልክህን ነው ማሳየህ። ገባህ አይደለ? በምን አይነት ሁኔታ ውስጥ እንዳለች እያያት እኔ ልወስዳት ነው። አሁን ልወስዳታለሁ። እኔ ገዳም ልወስዳት መኪና አዘጋጅቼ ገዳም ቦታ ሁሉ ነገር አመቻችቼ ልወስዳት ነው። ገባህ አይደለ? ለራሷ ስፔሻል ነገር አንድ ነገር እንሞክር። እዛ ደረጃ ከመሄዷ በፊት ገብቷል ወደ ራሷ እንድትመለስ ምን ነው ፍላጎትህ? አሁን ትናንት ኦሬዲ ልጅቷ አንተ ከመጣ በኋላ ነው እንደዚህ ሆነችው። ምን ነው ፍላጎትህ? ጸበላት ከነገር የሚገናኝ ነገር አለ፣ ያረጋጫት ነገር አለ። እሺ ያማ ምንድነው አላማ? ምንድነው እያደረክ የነበረው ነገር ብቻ ነገር እንድትረጋጋ ለማድረግ እኔ ለራሴ ምግብ እንድትበላ እረፍት እንድታገኝ ነገር ራሴ ነኝ የማውቀው። እዛ ጋር ሰው ስለኔ ሌላ ነገር ይላል፣ እዛ አንተ ደግሞ ካሜራ ደቀና አሁንም የሆነ ለማስጠቆር የሆነ ነገር ታደርጋለህ። አሁን እዚህ ጋር የሚያስጨንቅ አንተ ስለምትባለው ነገር አይደለም፣ ስለ አላማ ነው ያሳሰበኝ። ምንም አላማ የለኝም። አላማ ግልጽ ነው። በቃ ምንድነው አላማ? ሄለንም ብለን የመጣው የኔና የሷ ግንኙነት ረብሾ ሳይሆን በኔና በሷ መሀል ገብተህ ወደ ድሮ ለመመለስ ነው። አንተ የራስህ ህይወት ያለ ሰው አይደል እንዴ? ትንሽ አታፍርም? ማለት በሚዲያ ስንት ነገር ስታረግ የነበርክ ሰውዬ ለአንተ እንኳን ትንሽ የማይዘ በእናትህ ላይ እንዳሰብክ አታስመስል። እኔ ምን ግዴታ ካሜራ ሲኖር እንዳንተ መፍጨርጨር ምናምን እዛ ጋር አለብኝ ሰው እንዲያምነኝ ገና ለገና። ለነገሩ ሰው እንደዚህ ነው በሚሆን ነው የሚያምነው። እኔ ልቤን ምን አይነት ነገር ውስጥ እያሳለፍኩ ያለሁትን ሰሞኑን እኔ ራሴ ነኝ የማውቀው። ማለት በሄለን ጉዳይ ምን እየሆንኩ እንዳለ አሁንም ቢሆን መስዋዕትነት የሚከፈለውን ከፍዬ መኪና ይዤ ነው የመጣሁት። ገባህ አይደለ? ስለዚህ ሂድልኝ። ያንተን እርዳታህንም ምንንም አልፈልግም። ካሚ ጋር ሁኜ ወደ ጸበል ቦታ ወስዳታለሁ። ገባህ አይደለ? ካንተ ምንም ነገር አልፈልግም። ይሄንን እንትን ያልከውን አነሳሳዘው። ገባህ አይደለ? በቃ የፈለገ ይሁን። የምትሄድበት ቦታ አብሬ እመጣለሁ። አንተን ነው ማስከተል። እኔ በራሴ መንገድ ለማስተካከል እየሞከርኩኝ ነበር። አብሬ እመጣለሁ የምትሄድበት ቦታ። ወደ ቤት ልንሄድ ነው። ወደ ቤት እሺ፣ ወደ ቤት ልንሄድ ነው በመኪና እሺ፣ በመኪና ወደ ቤት ሁሉም ነገር አሁን ሰላም ይሆናል። እሺ፣ ወደ ቤት ሄዳለሁ። ልንሄድ ነው። እሺ፣ ዝም በይ። ማን ነው እንደዚህ ያደረገሽ? ማን ነው? በቃ ልንሄድ ነው። እሺ፣ ልንሄድ ነው። ና ጫማ ልበስ፣ ውጣ። አንተ በምንም አይነት ሁኔታ የምፈልግበት ወይ አይኖርም። ስለዚህ ና በር እየከፈትኩልህ ነው። ውጣ። ነገርኩህ እኮ ጨርሻለሁ።
የምትሄድበት ቦታ አብረን እንመጣው። እኔ በተአምር ሁሉን ነገር ያዘጋጃችሁት ለራሴ ነው። ገባህ አይደለ? ስለዚህ የት እንደምትወስዳት ማወቅ እፈልጋለሁ። ከመጀመሪያው ሲጀምር ያሰበድካት አንተ ነህ። ነግሬሃለሁ። ልብሶቿን ላስተካክል። ውጣ፣ አትከተል። አልሰማህም በጭራሽ። ገባህ አይደል? እኔ በምንም አይነት ሁኔታ ማለት ነው ከአንተ ጋር ልሄድ አልችልም። ልብሷን ላስተካክል። በቃ ዞር በል፣ ውጣ። የምትወስድበት ቦታ አብረን ነው የምመጣው። ጭራሽ በቃ አንተ ጋር ልጨርሽ። የት ነው የምትወስዳት? ንገረኝ። ምን አገባህ? ምንም ያገባህ ነገር